ትላለች። ወንድሜ እነዚህን ቀጥሎ የምነግርህን 4 ነገሮች ለሴት ልጅ የምታደርግ ከሆነ አሰልቺ እየሆንክባት እንደሆነና ካንተ ጋር ማውራት እየደበራት እንደሆነ አውቀህ በጊዜ አስተካክል። እስከመጨረሻው ተከታተሉ። አንደኛ፣ ሁሉ ጊዜ ስለራስ ብቻ የምታወራ ከሆነ አው በጣም እያሰለቻት ነው። ስለራስ ጀብዱ፣ ስለራስ ጀግንነት፣ ይሄን አድርጌ በዚህ ወጥቼ በዚህ ወርጄ እያልክ ስለራስ ብቻ የምታወራ ከሆነ በጣም እያሰለቻት ነው። ሁለተኛ፣ ሁሉ ጊዜ ፍቃድ የምትጠይቅ ከሆነ አሁን ምን እናድርግ፣ አሁን እንዴት ይሁን እያልክ እያንዳንዱን ነገር ከሷ ፍቃድ የምትጠይቅና እሷን ብቻ የምትጠይቅ ከሆነ አው አሰልቺ ነህ። ሶስተኛ፣ ጥያቄ የምታበዛ ከሆነ የተለመዱ ደረቅ የሆኑ ምን እየሰራሽ ነው፣ ምን በላሽ የሚሉ ጥያቄዎችን በጣም በተደጋጋሚ የምትጠይቃት ከሆነ በጣም አሰልቺ ነህ። ይልቁኑ ሌሎች ጠለቅ ያለ ወሬን የሚያስጀምሩ ጥያቄዎችን ሞክር። አራተኛ፣ ሁሉን ነገር እሺ የምትል ከሆነ ምናልባት መነጋገርን ከመፍራት ሊሆን ይችላል። በሁሉ ነገር የምትስማማ እሺ ብላ የምትቀበል ሲሆን ይሄም አሰልቺ ያደርጋል። ይልቁኑ በግልጽ ማውራት፣ መነጋገር፣ ይሄ ጸብን፣ ጭቅጭቅን ከመፍራት በቃ ሁሉ ነገር እሺ ይሁን እንደፈለግሽ ምናምን ማለት አሰልቺ ያደርጋል። ሰው መነጋገር ላይ ፎከስ አድርጉ። እነዚህን የምታደርጉ ወንዶች ካላችሁ ኮሜንት ላይ አለን በሉኝ። ሴቶችስ ከነዚህ ውስጥ የትኛው የበለጠ ያሰለቻችኋል? እስኪ ሀሳብ አስተያየታችሁን ጻፉ፣ እንወያይበት። አመሰግናለሁ። ቻው። ታናናሾቼም ታላላቆቼም ቤቱን ለቀው አግብተው ከቤት ወጡ። ሰፈራችንን ለቀን እዛ የተከራየነው ቤት ውስጥ እኔና እናቴ ብቻ ቀረን ከሰራተኛ ጋር። በዚህ መሃል እናቴም ትንሽ እርጅና እየተጫጫናት እየደከመች መጣች። የተለያዩ በሽታዎችም እየተፈራረቁባት መጡ። እኔም ማግባት ፈለግኩኝ። ማግባት ብፈልግም ግን የራሴ የምለው ነገር ምንም አልነበረኝም። ሰው ቤት ተቀጥሬ ነው የምሰራው። እችንም ማፈቅራትን እምወዳትን ሴት አግብቼ ለመኖር ግን በጣም ጓጉቼ ነበር። እናቴ በጣም ሀብታም ሴት ናት። ይሄ ገንዘብ ዝም ብሎም የመጣ እንዳልሆነ አውቃለሁ። ከጉሊት ችርቻሮ ጀምራ ብዙ ጉድጓዶች ውስጥ ገብታ ብዙ ከፍታዎች ላይ ወጥታ የቲም ልጆቿን አሳድጋ ንብረት ይዛ ቤት ይዛ ሀብት ይዛ ለዚህ ቦታ ስትደርስ እናቴ የከፈለችው ዋጋ ይሄ ነው የሚባል አይደለም። እናትም ሆና ሚስትም ሆና ነጋዴም ሆና ብዙ ማንም የማይችላቸውን ቀዳዳዎችን ደፍና ነው ለዚህም ሀብት ለዚህም እድሜ የበቃችሁ። ለእናቴ ገንዘብ ሰጥታኝ የራሴን ስራ እንድጀምር ጠየኳት። እናቴ በፍጹም አይሆንም አለች። ልታምንብኝ አልቻለች። አጠገቧ አስጠግታኝ ያስከሰርኳትን በአጭር ጊዜ ውስጥ ያሳጠኋትን ገንዘብ እያስታወሰች አሁን ባለህበት ሁኔታ ቀጥል፣ አሁን የምሰራው ስራ 3 እና 4 ዓመት ሳይሆን መረጋጋትና መለወጥህን ሳላምንበት 1 ብር አልሰጥህም አለችኝ። እኔና እናቴ በጣም መጣላት ጀመርን። ለእናቴ ጀርባዬን ሰጠኋት፣ አኮረፍኳት፣ የማታውቀው ልጅ ሆንኩባት። ከቤት ወጣሁ። ስራዬን እየሰራው ሌላ ቦታ እያደርኩ መኖር ስጀምር እናቴ ከኔ መለየትን አልቻለችም። እሷን ጥዬ ሌላ ቦታ መሄዴን መቋቋም አቃታት። ያኔም ለምና ና በቃ ቤት ግባ፣ የምትፈልገውን እሰጥሃለሁ፣ ይሄ ነገር ግን ለአንዴና ለመጨረሻ ጊዜ ነው፣ እርግጠኛ ነህ? ይሄን ገንዘብ ልስጥ፣ የምትሰራውን ስራ ታውቀዋለህ፣ ሰርተህን መለወጥ ትችላለህ ብላ ደግማ ደጋግማ ጠየቀችኝ። በእህቶቼም አስጠየቀችኝ። እኔም እርግጠኛ ሆኜ የምፈልገውን ገንዘብ ስጭኝ፣ ምሰራውን ስራ አውቃለሁ፣ ተለውጬ ደግሞ አሳይሻለሁ፣ የራሴ ህይወት የራሴ ስራ እንዲኖረኝ እፈልጋለሁ አልኩኝ። ይሄ ለአንዴና ለመጨረሻ ጊዜ የምሰጥህ ነገር ነው፣ አምነህበት ወስነህ ውሰድ ብላ የጠየቅኩትን ገንዘብ ሰጠች። አውለት ቀላል ገንዘብ እንዳይመስልሽ፣ በጣም ብዙ ገንዘብ ነው። ይሄን ገንዘብ ስትሰጠኝ እህቶቼ፣ ታናናሾቼ፣ ታላላቆቼ፣ አክስቶቼ ሁሉም ተቃውሟታል። አታድርጊ፣ ትክክል አይደለም፣ ያኮረፈውን ያህል ያኩርፍ፣ ከቤትም ከፈለገ ይውጣ፣ ልጅሽን ታቂዋለሽ፣ የነበረውን ነገር ታቂዋለሽ፣ ይህን ገንዘብ ሰተሽ ልጅሽ አይሻሻልም፣ ይብስ መጥፊያ ነው የሚሆነው እያለ ሁሉም ሰው ቢጮህባትም ከኔ ተለይታ ግን ፍጹም ስላልቻለችው እያሳየዋት የነበረውን ባህሪ ብቻዋን ቤት ውስጥ መቅረቷ ስላላስቻላት ሳታምንበት እያስጠነቀቀችኝ ከዚህ በኋላ እንዳትጠይቀኝ እያለች አንስታ የለፋችበት የደከመችበትን ገንዘብ ሰጠች። በጥሩ ሁኔታ ስራው ተሳካል። ያን ስራ ከጀመርን ከ1 ዓመት በኋላ እኔና ፍቅረኛዬ ተጋባን። በዛ ወቅት ነበረ እናቴ ላገባ መሆኑንና እማገባትም ሴት ከዚህ ሁሉ ነገር አውጥታ ለዚህ ያበቃችኝ ሴት መሆኑን ስታቅ በጣም ደስ አላት። አምጥቼ ቤት ከእናቴ ጋር አስተዋወቅኳቸው። እናቴ ወደደቻት። አትዋሉ አትደሩ ቶሎ ተጋቡ አለች። እንዳለችውም ከተጋባን በኋላ ይሄ ቤት ትልቅ ቤት ነው፣ እኔም ብቻዬን ነኝ፣ ማንም የለም፣ ብቸኛ ነኝ፣ ጥለኸኝ ከኔ አትራቅ፣ ምጦርበት አጋዥ ምፈልግበት ሰዓት ነው። እንደምታይኝ ደም ግፊቱም ስኳሩም ሁሉም በሽታም አብሮኝ ነው። ስለዚህ ሌላ ቦታም አትከራዩ፣ ከዚህም አትራቁ፣ እኔው ቤት ውስጥ ኑሩ፣ ቤቱ ትልቅ ነው ብላ እናቴ ያስማማች።
በወቅቱ ለፍቅረኛዬ ስነግራት ደስተኛ ነበረች። አዎ እሳቸውን ብቸኛ ናቸው፣ የስራ ሰው ናቸው። ጠዋት ወጥተው ማታ ነው የሚገቡት። ምንም ያገናኘን ነገር የለም፣ አንድ ላይ መኖር እንችላለን ብላ ፈቃደኛ ሆነች። በዛም መሰረት ከተጋባን በኋላ እናቴ ጋር መኖር ጀመርን። የእናቴና የፍቅረኛዬ ጸብ ለመጀመር ግን 2 ወርና 3 ወር እንኳን አልፈጀባቸው። ከሰርጉ በኋላ ወዲያው ነበር ያረገዘችው። እርግዝናው ሌላ ሰው አደረጋት። ተነጫናጭ፣ አኩራፊ፣ አልቃሻ፣ ምግብ ሁሉ የሚያስጠላት፣ የተሰራላትን ሁሉ የምትወረውር፣ ሽታ ሁሉ አስጠላኝ እያለች ከግቢ እየሮጠች የምትወጣ፣ ብቻ ሌላ ሰው ሆነች። እናቴን ስታይ እርግዝናው ነው፣ ሆርሞኑ ነው፣ እኔም ያለፍኩበት ነው ብላ ትሪት ከማድረግ ይልቅ ጨምላቃ የዘንድሮ ልጆች እየተጨማለቀች ነው፣ እየተሞላቀቀች ነው። እኔ እነዚህን ሁሉ ልጆች ስወልድ ስራዬን እየሰራው ቤቴንም እያስተዳደርኩኝ ምግቤንም እየሰራው አንድ ቀን እንደዚህ አይነት ባህሪ ሳላሳይ አባትህንም ቤትህንም ቀጥ አድርጌ ይዤ ነው እቺ ጨምላቃ እየተጨማለቀች ነው እያለች እኔ በምመጣ ሰዓት አመማት እኮ እንዲሆነች እኮ ዛሬ እንዲኮ ስላት እናደዳለች። እናቴ ትሳደባለች። ወደዛ ሂድ አንተም ሴታ ሴት ነገር ነህ። ምን አይነት ባህሪ ነው? አዎ አረገዝኩ ተብሎ ዘንድሮ ስራ ይተዋል፣ አረገዝኩ ተብሎ ከቤትም ይዋላል፣ አረገዝኩ ተብሎ ግቢ ተትቶም ይወጣል፣ ተተኝቶም ይዋላል እያለች በጣም ትናደድ ጀመር። ስራችሁ መና ሊቀር ነው። የጀመራችሁ ስራ አንተ ብቻ የምትቋቋሙ አይደለም፣ እሷም ሞታ ካጠገብ ሆና በእግሩ መቆም አለበት እያለች በፊት የከሰርነውን ኪሳራ እያስታወሰች ዛሬም ስራውን እኔ ላይ ሙሉ ለሙሉ እርግፍ አርጋ ትታ ሚስቴ ቤት በመቀመጧ ደስተኛ ለመሆኗን ለእኔም ለሚስቴም ትናገር ጀመር። ሚስቴ ደግሞ ምን አገባቸው? የራሳችን ቢዝነስ ነው። ለምን በእኛ ህይወት ይገባሉ? እኔ የሚያመኝን ህመም የማሳልፈውን ነገር እኔ ነኝ የማውቀው። ለምንድን ነው እናትህ እንደዚህ የሚጨቀጭቁኝ? እያለች በአንድ በኩል ትጸቅዘኛለች። ብቻ እንደዚህ እያልን አንዴ በመግባባት አንዴ ባለመግባባት በሆነውም ባልሆነውም እየተናቆሩ አንዴ እየተፋቀሩ እዛ ቤት ውስጥ ሆኜ 3 ልጆችን ወለድኩኝ። 2 እነዛን 3 ልጆችን ከወለድኩኝ በኋላ እናቴ ያንን ቤት ገዛችሁ። የመጀመሪያው ቤታችን ተከራይቶ ነበር። ይሄኛው ደግሞ ለእኔ ሲባል ተለቆ የተመጣበት ተከራይተን እንኖርበት የነበረው ቤት ሰዎቹ ለመሸጥ ሲዘጋጁ ሰፈሩንም ቤቱንም አየሩንም ወደው ነበርና ገንዘቡም ስለነበራት እናቴ ያን ቤት ገዛችሁ። ያን ቤት በምትገዛው ሰዓት ሚስቴ አንድ ጥያቄ አቀረበች። በቃ እናትህ እዚህ ኑሩ፣ ይሄን ቤት ገዝተዋል፣ እኛ ደግሞ የበፊት ቤታችሁ ላይ ከፈለጉ ሰው የሚከፍለውን እየከፈልን የሰው ቤትም ከምንገባ እዛ እንኑር ብላ ጥያቄ አቀረበች። ይሄ ጥያቄ የማይበርድ እሳትን ቤታችን ውስጥ አስነሳ። ባለቤቴን በቃን ከዚህ ቤት እንውጣ፣ የራሳችንን ህይወት እንመስርት የሚለውን ጥያቄ እናቴም ሆነች እህቶቼ በጣም ተቃወሙት፣ አልተቀበሉትም። እናቴ ከዚህ ቤት እግርህ ከወጣ ከኔ ከራክ ከአይኔ ከራክ ልጅ አይደለህም፣ በምትካድመኝ አጠገቤ በምትሆን ሰዓት እንድትወጣ አልፈልግም። ምንም የጎደለባችሁ ነገር የለም። ከፈለጋችሁ እኔ አንዱን ክፍል ይዤ እቀመጣለሁ፣ ሌላውን ቦታ ይዛችሁ እዚሁ ሁኑ፣ አትሂድ አለች። እህቶቼም እቺ ሴትዮ ከምግብ እኩል መድኃኒት በምትወስድበት ሰዓት ስኳሩም ደንግፊቱም ሁሉም ነገር ላይ ተከምሮ ብቸኛ በሆነችበት ሰዓት ትን ቢላት እንኳን ውሃ የሚያቀብላት ሰው አጠገቧ ሳይኖር እንዴት ርቀት ትሄዳለህ? ብቸኝነቱ ብቻ ሞቷን ያፋጥነዋል። ሚስትህን አንተ የፊት ሰጥተሃት ነው። ሚስትህን አንተ ከእናትህ ጋር እንድትፎካከር አድርገሃት ነው። ከእናትህ ጋር ሚስትን አታፎካክር። እሷ ወጣት ናት፣ እናታችን ሽማግሌ ናት። ችላት፣ እሺ ብላት፣ ትንሽ ጊዜም ቢሆን ህይወቷ እስካለ ድረስ አብራችኋት ሁኑ፣ ከዚህ አትራቁ አሉ። እኔ ሚስቴን እንዴት አድርጌ ከእናቴ ጋር እንዳፎካከርኳት፣ እንዴት አድርጌ ፊት እንደሰጠኋት እስካሁንም ድረስ ግራ የሚገባኝ ነገር ነው። ከእናቴ ጋር ተፎካካሪ አላልኳትም። ሁለቱ ሴቶች ምን እንደሚያናቁራቸው፣ ምን እንደማያግባባቸው፣ ምን እንደማያጣላቸው እንኳን ግራ ይገባኛል። አንዳንዴ ሁለቱ የሚጣሉበትና ትልቅ ደረጃ የሚደርሰው ጸብ መነሻውን ስሰማው ያስቀኛል። ይሄ የሚያጣላ ይሄ የሚያጨቃጭቅ የሚያነጋግር ሆኖ ነው እንዴ ብዬ ግራ ግብት እስኪለኝ ድረስ ነው። ባለቤቴን ይህን ነገር በምነግራት ሰዓት እባክሽ እናቴ አርጅታለች፣ ትልቅ ሴት ሆናለች፣ እቤት ውላለች፣ አጋዥ ያስፈልጋታል። ቢያንስ መድኃኒቷን ተከታትሎ የሚሰጣት፣ ምግብ መብላት አለመብላቷን ተከታትሎ የሚያይላት ሰው ያስፈልጋታል። ትንሽ አንቺ ተረጋጊ፣ አንቺ ሰብር አድርጊና እዚሁ እያሀደምናት እንኑር በምላት ሰዓት ከዚህ በኋላ በቃኝ፣ ወይኔን ወይ እናትህን ምረጥ፣ ምታኑረኝ ከሆነ ቤታቸውንም አልፈልግም፣ ተከራይተህ ከነ ልጆቼ በአግባቡ ከዚህ ሰፈር አረቀህ አውጣኝ፣ ካልሆነ ግን ወደ ቤተሰቤ ሸኘኝ፣ በቃኝ ብላ ተንገሸገሸች። እሷ ላይም አልፈርድም። የራሷ ህይወት፣ የራሷ ቤት፣ የራሷ መብት ያስፈልጋታል። ጥገኛ ሆነሽ ኑሪ ግዴታሽ ነው ማለት አይቻልም። በሁለቱ መሀል ተወጥሬ ባለሁበት ሰዓት
በዚሁ ምክንያት ያው የተለመደው ጸባቸው እናቴ ልጄን ከኔ ልታርቂ ፈለግሽ፣ ከልጅ ጋር ልትለይኝ ፈለግሽ፣ እድሜን ልታሳጥሪ ፈለግሽ፣ አንቺ ከመጣሽ በኋላ እኔና ልጄ እንደ እናትና እንደ ልጅ እንኳን ሆነን አናቅም፣ የስራሽን ስጥሽ ብላ ሚስቴን ተናገረቻት። ይህ ንግግር ሚስቴን በጣም አቆሰላት። እኔ እናትና ልጅን የምለይ ሰው አይደለሁም፣ በቃ እንደዚህ የሚያስቡ ከሆነማ እንደውም ብላ ልጆቿን ሰብስባ ልብሷን ይዛ ከቤት ተነስታ ወጣች። አውለት በዚህ ሰዓት ነበር እኔም ወስኜ ራቅ ብዬ ቤት የተከራየሁት። እህቶቼ ቤት መከራየቴንና ለወጣ መወሰኔን ሲያውቁ በጣም ተናደዱ። በህይወትህ የምትጸጸትበትን የእናትህን እድሜ እያሳጠርክ ነው፣ ሚስትህን ማሳመን ትችል ነበር፣ አንተነህ ከእናት ጋር ፎካከርካት፣ አንተነህ ፊት የሰጠሃት፣ አንተነህ እያሉ ወረዱብኝ። እነሱን ወደ ጎን አድርጌ ቤቱን ተከራይቼ የእናቴን ቤት ጥዬ ወጣሁ።